ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያ መርህ ምንድነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት ከዛሬ 2 ዓመት ከዛሬ 3 ዓመት ከዛሬ 10 ዓመትም በኋላ አሸናፊ አንቺ ነሽ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭዱ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥር 1 የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሞያ አንፃር ከኢኮኖሚ አንፃር ከፀጉር አንፃር ከአለባበስ አንፃር ከጤና አንፃር የራሷን የቆዳ ውበት ከመጠበቅ አንፃር እያንዳንዱ ነገሮችን የምትመራበት መንገዶች ላይ የሆነ ያን ነገር ራሷን መቃኘት ራሷን መስራት የተቃኘ ሙዚቃ መሳሪያ ጥሩ ድምጽ እንደሚያሰማው ሁሉ ራሷን በመንፈሳዊ ሕይወት መቃኘት ራሷን በኢኮኖሚ በሶሻል ላይፍ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በዓላማ እንዲሁ ደግሞ በጤና በእያንዳንዱ ነገር ራሷን አፍርሳ የሰራች ሴት በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት ራሷን በራሷ የምታስተምር በጣም በህይወት ዘመናችሁ በጣም እንድትጠነቀቁበት ከምፈልገው መሰረታዊ አንድ ነገር ነው የምነግራችሁ። ይህን ቪዲዮ በእውነት ለምትወዱት ሰው ሼር አድርጉለት፣ በጣም እንዲጠነቀቅ፣ በተለይ ወጣቶች ከሆናችሁ። እሱም አንድ ነገር ነው። እሱም እስከ ዕለተ ሞታችሁ ድረስ እድሜ ልካችሁን ህይወታችሁን የሚያበላሽና በጣም አደገኛ ዛሬ ላይ በ60 ዓመቷ በ70 ዓመቷ ዛሬ ላይ በ60 ዓመቱ በ70 ዓመቱ በ80 ዓመቱ በጣም የመከራ ትንፋሽ እየተነፈሰ እያለቀሰ ዋጋ እየከፈለ የሚኖር ሰው አለ። በአንድ ምክንያት ሴት ልጅም ሆና በአንድ ምክንያት ህይወቷ እንዳለ መስቀልቀል ሆና ምን አለ ትላንትና ልብ በኖረኝ፣ ምን አለ ትላንትና ይሄን አውቄ ቢኖር የሚመክረኝ ሰው ኖሮ ቢሆን አባቶቼ ልክ ነበሩ እናቶቼ ልክ ነበሩ እያለች እያለቀሰች የምትኖር ሴት አለ። በህይወት ዘመናችሁ ላይፋችሁ በጣም የጣፈጠና ጥሩ እንዲሆን የምትፈልጉ ከሆነ አንድ ነገር ተጠንቀቁ። እሱ ምንድነው? ግፍ አይኖርባችሁ። እኔ የእውነቴን ነው የምነግራችሁ። እኔ በዚህ ጉዳይ ላይ ዋጋ ከፍዬ አውቃለሁ። እዚህ ምድር ላይ አንድ ህግ አለ። ክፉም ሰራ ያው ክፉ ደግም ሰራ እንደ አደራ ቁጭ ይላል። የዘራውን ነገር መልሶ ሳያጭድ ራሱን ለማጥፋት ቢሞክር እንኳን በታሪክ ያ ሰው አይሞትም። የሚሞተው መቼ ነው ካላችሁኝ የዘራውን ካጨደ በኋላ። በጣም በሚደንቅ ሁኔታ ደግሞ ንስሐ ግቡ።